ዛሬ ደግሞ ማለት ነው ናቲና ቆንጂት ለየት ብለው ነው የመጡት። በዚህ አጋጣሚ ሄሉሻዬ ከምር አድንቄሻለሁ። ሩም አልገባም ብለሽ ያደረግሽው ጥረት ያደረግሽው ትግል በጣም ነው የገረመኝና በነገራችን ላይ ውስጥ የተዘጋጀላትን ሰርፕራይዝ አላየችም ነበረና ሩም እንዴት ነው የምገባው? የተቀጣጠርነው እራት ግብዣ ነው ውጭ እንብላ ብላ እምቢ ነበር ያለችውና በዚህ አጋጣሚ ማለት ነው ቆንጂት ያልኳት ሄሉሻዬን ነው ማለት ነው። ቆንጂት ብሎ ደግሞ ያወጣላት በጣም የሚወዳት የሚያፈቅራት የመጀመሪያ የልጅነቷ ናቲ ነው። ቆንጂት ነው ሚና በነገራችን ለሄሉሻዬን እና የዛሬው ደግሞ ለየት ያለ ነው። የኔ ምርጦች እንዴት አመሻችሁልኝ? የኔ ወዶች ደህና ናቸው ወይ? ሁሉ ሰላም አለላችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። ያው ሄሉዬና ናቲ እንግዲህ ፍቅራቸውን ሲኮመኩሙ እኛም እንግዲህ በቪዲዮ አብረን እየኮመኮሙና በነገራችን ላይ ፍቅር ማለት እኮ ደስ የሚል ስቃይ ነው። እውነቴን ነው የምላችሁ። በተለይ ከምትወዱትና ከምታፈቅሩት ሰው ጋር ሲሆን አቤት እንዴት ደስ እንደሚል የእውነቴን ነው የምላችሁና ዛሬ ደግሞ ሄሉሻዬና ናቲ በሚገርም ሁኔታ ነው የመጡት። ናቲ በዚህ አጋጣሚ ፍቅር አሰጣጥ ላይ ሰርፕራይዝ ላይ አንደኛ ነው። ሴት ልጅ ምንድን ነው የምትፈልገው የሚለውን አቤት ናቲ ጋር ነው ያለው። ከምር ናቲ የእውነት ወንድ ነው። ሄሉሻዬ እንግዲህ ዛሬ እራት ግብዣ ነበር የተጠራችው። ነገሩ ግን ሩም ውስጥ እንግዲህ ሰርፕራይዝ ነበር የጠበቃት። እራት ግብዣውም እንግዲህ ወይን ተዘጋጅቶ አቤት በዲኮር ፍንድቅድቅ ያለ በአበባ ምን ልበላችሁ፣ በቃ ሴቶች አበባ እንወዳለን። በተለይ ሄሉሻዬ አበባ ትወዳለች እና በሚገርም ሁኔታ ነበረ ያው ዲኮሩ ምኑ በቃ ምን ልበላችሁ፣ በቃ እራት ግብዣው ወይኑ። ሄሉሻዬ ደግሞ የገረመኝ እርስ በርስ ሙዚቃ ተጋባብዟል። አቤት ፍቅር አቤት ፍቅር። ሄሉዬ እዚህ መንደር እኮ ወደ እነ ሄሉ መንደር ጎራ ስትሉ ፍቅር ፍቅር ብቻ ነው የሚሸታቸው። እንዴት ደስ እንደሚሉና እንግዲህ ሄሉሻዬ ለናቲ እንግዲህ ሙዚቃ ጋብዛው ነበር። ናቲም በዛ ለሄሉሻዬ በዛ ድምጽ እንግዲህ አንጎራግሮታል። በዚህ አጋጣሚ ናቲ አምሮበታል። በነገራችን ላይ እናንተ ቦርጭ ለካ ያስጠላ። ናቲ እኮ ሽንቅጥቅጥ ነው ያለው። የለበሰው ልብስ ራሱ በጣም ነው ያማረበትና ለሄሉዬ ክብር ስል ከ2 ዓመት በኋላ እንደዚህ አይነት ልብስ ለበስኩኝ። እንደዚህ አይነት ልብስ እውነት ለመናገር ስለሚያስጨንቀኝ ብዙም አይመቸኝም፣ አልወድም ነበር። ግን ደግሞ ለሄሉዬ ክብር ስል ያው እንደዚህ ለብሻለሁ በማለት እንግዲህ ናቲ ቦርጩ ከጠፋ በኋላ ሽንቅጥቅጥ ያለው የእውነት ለካ ቦርጭ ያስጠላል። በሴትም በወንድም የእውነት ያስጠላል። እኛ ራሱ ተቸግረናል። ከምሬ ነው የምላችሁ ቤተሰቦች፣ ቦርጭ እንደሚያስጠላ ነው። ዛሬ በናቲ ነው ያየሁትና ናቲ ሽንቅጥቅጥ ብሏል። ያቺ ሞዴል ማም ሽንቅጥቅጥ ብላ ነበረ ቆንጂት የመጣችሁ ማለት ነው። ዛሬ ወይኑ አልቀረ ሙዚቃ አልቀረ። አቤት አቤት እንዴት እንደምታምሩ የምር ከአይን ያውጣችሁ ነው የሚያስብለውና ሄሉሻዬ በማል አስቃኛለች። ከሳሞቹ በኋላ ቻፕስቲኩ ጉንጮ ላይ እንትን ሲል ገና በየቲሸርት ላይ እፈርማለሁ አንድ ሴት አንተ ጋር ብትጠጋ እያለች እየዛተች ነበረና እዚህ ጋር ግን ሄሉሻዬ ፈታ አድርገሽኛል። ናቲ ያንቺ ብቻ ነው የኔ ቆንጆ፣ ያንቺ ብቻ ከላይ ተመርቆ የተሰጠሽ የኔ ቅመም። መካሻሽ ነው በነገራሽ ናቲ ለሄሉ መካሻዋ ነው። ከምሬን ነው መላችሁ። ምክንያቱም ደግሞ ንጹህና አፍቃሪ ልብ ሁሌ እምላለሁ ደጋግሜ ሄሉዬ ንጹህ ልብ ስላላት ናቲን የመሰለ ሴት አክባሪ ሴት ልጅ ምንድን ነው የምትፈልገው ብሎ እሷን ለማስደሰት ጎንበስ ቀናዩ ከመጣ ጀምሮ እኔ ካየሁት ጊዜ ጀምሮ ከምሬን ነው መላችሁ ሄሉሻዬን ከነበረችበት ድብርት ውስጥ ለማውጣት ደፋ ቀና ሲናዩት እሷን ለማስደሰት ነውና ለዛ ነው ናቲ የእውነት ትለያለ። በዚህን ሰዓት የሴትን ልጅ ልብ አዳምጦ የተጎዳ ልቧን ለመመለስ ያለችበትን ሁኔታ አይቶ እሷ አጠገብ ለመቆም የሚጥር ወንድ የእውነት አንተን ያየሁትና ለዛ ነው ዩቱብ መንደር ተፍ ተፍ ስትሉ ሄሉ ጋርና ናቲ ጋር ነው ፍቅር ብቻ የሞላውና በጣም ነው የምታምሩት። የዛሬው ደግሞ ለየት ያለ ነው። ናቲ የእውነት ከምል በላይ በጣም ነው የምትለየው፣ ከምል በላይ ማለት ነው። በቃ ፍቅራቸው አይቀዝቅዝ። ሄሉሻዬ የኔ ቆንጆ ናም ቤተሰቦቼ ያው በጣም ይቅርታ እናንተ ምን ከመሰለ ከሞቀ ፍቅር ውስጥ ነው ሌላ ራሱ ሰውዬው ጠርቶ ያባነነኝ። አይገርማችሁም? እንግዲህ ቅመሞችዬ የሰው ቤት እንዲህ ነው እንዲሆነን ነው እንግዲህ ቪዲዮ ሰርተን ለእናንተ የምናደርሰውና እናንተ ደግሞ እኛንም በማበረታታት ሼር፣ ላይክ፣ ሰብስክራይብ በማድረግ እኛስ ማናለን እናንተ ቅመሞችዬ እህቶቼ ማለት ነው። እኛንም ማበረታቱን የእኛ ምርጦች። በተለይ እኛ የእውነት ቪዲዮ ስንሰራ እኮ ምንም የተመቸ ሁኔታ የለም ታውቃላችሁ። ሽልክልክ ብለን ነው ሲጠሩንም በመሀል አቋርጠን ምናምን ነውና ብቻ ለሁሉም ነገር እግዚአብሔር ይመስገን። ዋናው ትልቁ ነገር ጤና ነውና ዛሬ እንግዲህ የሄሉዬና የናቲ ፍቅር የማታው
እንግዲህ ምሽታቸው ለየት ያለ ነበረ። በጣም ደስ ይላል። ሁላችሁም እንግዲህ ሄሉዬን የምትወዳት በሙሉ እስቲ ያሳዩኝ፣ በላይክም በኮሜንትም አለን ወይ እያላችሁ እንግዲህ እንደምታሳዩኝ ተስፋ አደርጋለሁ። የእኔ ምርጦች ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ በዝት ትርፍርፍ ይበልልኝ። እኔም እህታችሁ እንግዲህ ውድድ ነው ማድረጋችሁ። ኑሩልኝ የእኔ ምርጦች ማለት ነው።